ሰላም እንደምን ቆይታችኋል የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደተለመደው አዳዲስና ሰበር መረጃዎችን ይዘን ወደናንተ መተናል። በዚህ ሰዓት የመረጃ ጊዜ ወደናንተ ከምናደርሳቸው መረጃዎች መካከል አርዕስቶቹን በቅድሚያ እንንገራችሁ። ኢራን አሜሪካንን ለማጥቃት መወሰኗ ተሰምቷል። አሜሪካ በትላንትናው ዕለት ኢራንን ማጥቃቷን ተከትሎ ጦርነቱ ወደ ሌላ አቅጣጫ ማምራቱም ተዘግቧል። የዓለም 20% የነዳጅ ምርት የሚቀርብበትን የሆርሙዝ ሰርጥ እንዲዘጋ የኢራን ፓርላማ በመወሰን በአሜሪካ ላይ ጥቃት እንዲፈጸም ትዕዛዝም ወጥቷል። አሜሪካን በበኩሏ ኢራን የሆርሙዝን ሰርጥ ብትዘጋ መጥፊያዋ ይሆናታል በማለት የዛቻ መልእክት አስተላልፋለች። በሌላ ሰበር መረጃ ደግሞ ሩሲያ እጅግ አስፈሪ የተባለ መግለጫ አውጥታለች። በመካከለኛው ምስራቅ ያለው ጦርነት እየተባባሰ በመምጣቱና አሜሪካን በኢራን ላይ ጥቃት መሰንዘሯን ተከትሎ ነው ሩሲያ መግለጫውን ያወጣችው። የኢራን ባለስልጣናት ሩሲያ መግባታቸውን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሰጡት መግለጫ ሩሲያ አውሮፓን ያወድማል የተባለውን ኒኩሌር ለመጠቀም እየተገደደች ነው ማለታቸውን ተከትሎ ብዙዎችን ያስደነገጠ ዜና ከሩሲያ ተሰምቷል። መረጃውን በዝርዝር ተሰሙታላችሁ። በሌላኛው መረጃ ደግሞ ኢራን ሰኞ ማለዳ ላይ ባወጣችው መረጃ የእስራኤልን ድሮን መታመጣሏን ገልጻለች። እስራኤል በበኩሏ 9 የኢራን ከፍተኛ ባለስልጣናትን የገደለ ጥቃት ማድረሷን ገልጻለች። ከጦርነቱ ጋር ተያይዞ በርካታ አዳዲስ መረጃዎች እየወጡ ይገኛሉ። እነዚህንና ሌሎች በርካታ ጉዳዮችን በዚህ ሰዓት የመረጃ ጊዜ ወደናንተ የምናደርስ ነው የሚሆነው። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ ሰበር መረጃዎችን ከኛ ዘንድ ያግኙ። አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው። 11ኛ ቀኑ ላይ የደረሰው የእስራኤልና ኢራን ጦርነት አሁንም ተጠናክሮ ቀጥሏል። ኢራን ሰኞ ማለዳ ላይ ባወጣችው መረጃ የእስራኤልን ድሮን መታመጣሏ ተገልጿል። የኢራን መንግስታዊው የዜና ማሰራጫዎች እንዳስታወቁት የሀገሪቱ የአየር ኃይል አንድ የእስራኤል ሄርሜስ 900 ሞዴል የሆነ ዘመናዊ ሰው አልባ አውሮፕላን በመካከለኛው የኢራን ክፍል ላይ መጥቶ መጣሉን ዘግበዋል። የኢራን መግለጫ የወጣው የእስራኤል ጦር በኢራን ዋና ከተማ ቴሄራን እምብርት ውስጥ የሚገኙ የሚሳኤል ማስወንጨፊያ ጣቢያዎችን ጨምሮ በምዕራብ ኢራን በሚገኙ በርካታ ወታደራዊ ኢላማዎች ላይ የአየር ጥቃት ማካሄዱን ካስታወቀ በኋላ ነው። ሄርሜስ 900 ድሮን እስራኤል ለጥቃት ከምትጠቀምባቸው ከፍተኛ አቅም ካላቸው ወታደራዊ መሳሪያዎች አንዱ ነው። ድሮኑ መመታቱ ከተረጋገጠ በኋላ በሁለቱ ሀገራት መካከል ባለው ከፍተኛ የቴክኖሎጂ ፍልሚያ ውስጥ ለኢራን ትልቅ ወታደራዊ ስኬት ተደርጎ ሊወሰድ ይችላል ተብሏል። ነገር ግን ክስተቱ በሁለቱ ሀገራት መካከል ያለው ግጭት ከሚሳኤልና ከጄት ጥቃቶች ባለፈ በድሮኖች አማካኝነት እየተካሄደ ያለ ከፍተኛ የቴክኖሎጂ ጦርነት መሆኑንም በግልጽ ያሳያል ሲሉ በርካታ ዓለም አቀፍ ሚዲያዎች እየተናገሩ ይገኛሉ። የእስራኤል ኃይሎች በበኩላቸው በኢራን መካከለኛ ክፍል በምትገኘው የያዚድ ግዛት ውስጥ በሚገኙ ሁለት ወታደራዊ ቦታዎች ላይ በሰነዘሩት የአየር ጥቃት የ9 የጸጥታ ኃይል አባላት መገደላቸውን የኢራን መንግስት ገልጿል። የኢራኑ ፋርስ የዜና ወኪል እንደዘገበው ጥቃቱ የተፈጸመው አሜሪካና እስራኤል በኢራን ላይ ወታደራዊ ዘመቻ ከጀመሩ በኋላ ነው። የአካባቢው ባለስልጣናት እንዳረጋገጡት በተሰነዘረው ጥቃት ከተገደሉት መካከል 7ቱ የኢራን ኢስላሚክ አብዮታዊ የጥበቃ ጓድ አባላት ሲሆኑ ሁለቱ ደግሞ የሀገሪቱ ጦር ወታደሮች ናቸው። የያዚድ ግዛት አንዳንድ የኢራን ወታደራዊና የሚሳኤል ቴክኖሎጂ ማዕከላት የሚገኝበት አካባቢ እንደሆነም ይታመናል። ጥቃቱ እስራኤልና አሜሪካ የኢራንን የኒኩሌር ፕሮግራም ብቻ ሳይሆን ወታደራዊ አቅሟንም ለማዳከም ያነጣጠረ ዘመቻ አካል መሆኑን የሚያሳይ ነው ሲሉ ወታደራዊ ተንታኞች እየገለጹ ነው። ይህ ክስተት በሁለቱ ሀገራት መካከል ያለው ግጭት በዋና የኒኩሌር ተቋማት ላይ ብቻ ያተኮረ ሳይሆን በመላ ሀገሪቱ በሚገኙ ስልታዊ ወታደራዊ ቦታዎች ላይም እየተስፋፋ መሆኑን አመላካች ሆኗል። በሌላኛው ሰበር መረጃ ኢራን አሜሪካንን ለማጥቃት መወሰኗ ተሰምቷል። ጦርነቱ ወደ ሌላ አቅጣጫ ማምራቱም ተዘግቧል። የዓለም 20% የነዳጅ ምርት የሚቀርብበትን የሆርሙዝን ሰርጥ እንዲዘጋ የኢራን ፓርላማ በመወሰን በአሜሪካ ላይ ጥቃት እንዲፈጸምም ትዕዛዝ ወጥቷል። አሜሪካን በበኩሏ ኢራን የሆርሙዝን ሰርጥ ብትዘጋ መጥፊያዋ ይሆናታል በማለት የዛቻ መልእክት አስተላልፋለች። አሜሪካን ኢራን ላይ ጥቃት ከፈጸመች በኋላ የጦርነቱ ሂደት ወደ ሌላ አቅጣጫ እያመራ ሲሆን ስለ ሆርሙዝ ሰርጥ መዘጋት የተጠየቁት የኢራን የውጭ ጉዳይ ሚኒስትር ብዙ አማራጮች በእጃችን ላይ አለ ብለዋል። የአያቶላ አሊ ካህሜኒ ከፍተኛ
ከፍተኛ አማካሪ ሀገራቸው በአሜሪካ ከተጠቃች በኋላ ኢራን ሰርጡን መዝጋት እንዳለባትና የአሜሪካ መርከቦች ላይ ጥቃት ማድረስ እንዳለባት ተናግረዋል። የምክር ቤቱ ውሳኔ የዓለምን ኢኮኖሚ በተለየ ሁኔታ የነዳጅ ዋጋ ሊያሻቅብ የሚችል ሲሆን የዓለም 20% የነዳጅ ምርት የሚቀርብበትን የሆርሙዝን ሰርጥ እንዲዘጋ የኢራን ፓርላማ ሲወስን የደህንነት ምክር ቤቱ የመጨረሻ ውሳኔ ለመስጠት እየተጠባበቀ እንደሚገኝ የኢራን የዜና አገልግሎት ዘግቧል። ከዚሁ ጋር በተያያዘ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የኢራን የሆርሙዝን ሰርጥ መዝጋት መጥፊያዋ ሊሆን እንደሚችል ገልጸዋል። ቫንስ ሀገራቸው አሜሪካ ወደ ጦርነት ውስጥ የገባችው ከኢራን ጋር ሳይሆን ከኒኩሌር ፕሮግራሟ ጋር እንደሆነም ተናግረዋል። ጥቃቱን ተከትሎ ኢራን በሆርሙዝ ሰርጥ አካባቢ ያለውን የመርከብ እንቅስቃሴ ልትረብሽ ትችላለች በሚል የተጠየቁት ቫንስ እሱ ለኢራን መጥፊያዋ ይሆናታል ሲሉ መልሰዋል። ሳዑዲ አረቢያ፣ ኢራን፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኢራቅ፣ ኳታር አብዛኛውን የነዳጅና የተፈጥሮ ሀብት ምርታቸውን ወደ ውጪ የሚልኩት በሆርሙዝ ሰርጥ በኩል ነው። ኢራን ሰርጡን ከዘጋች ነዳጅ ላኪዎች የሚጠቀሙበት ሰርጥ ስለሆነ ባለም አቀፍ የነዳጅ ዋጋ ላይ ከፍተኛ የሆነ ችግር ያስከትላል ተብሏል። ብዙ ሀገራት በዚህ ሰርጥ በሚመጣ ነዳጅ ነው ኢኮኖሚያቸው የሚንቀሳቀሰው። በመሆኑም ሰርጡ ቢረበሽ ከፍተኛ የኢኮኖሚ ቀውስ ዓለም ላይ ይፈጥራል እየተባለም ይገኛል። የተለያዩ ሸቀጣሸቀጦች፣ የኢንዱስትሪ ዕቃዎች፣ ምርቶች በመርከብ በዚሁ ሰርጥ ያልፋሉ። ይህ ሰርጥ ቢረበሽ የሎጂስቲክስ ስራዎች ችግር ይገጥማቸዋል፣ የዓለም የንግድ ስርዓትም ይዘበራረቃል ተብሏል። በሌላ ሰበር መረጃ ሩሲያ እጅግ አስፈሪ የተባለ መግለጫን አውጥታለች። በመካከለኛው ምስራቅ ያለው ጦርነት እየተባባሰ በመምጣቱና አሜሪካን በኢራን ላይ ጥቃት መሰንዘሯን ተከትሎ ሩሲያ ያልተጠበቀ መግለጫ አውጥታለች። የኢራን ባለስልጣናት በበኩላቸው ወደ ሩሲያ መግባታቸውም ተሰምቷል። ሩሲያ ከገቡ ባለስልጣናት መካከል የኢራን የውጭ ጉዳይ ሚኒስትር እንደሚገኙበት ነው የተነገረው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በመካከለኛው ምስራቅ የተከሰተውን ጦርነት አስመልክቶ የሁለቱን ሀገራት ጥቅም በተመለከተ እየመከሩ መሆኑ ተዘግቧል። ጉዳዩን አስመልክቶም ሩሲያ መግለጫ አውጥታለች። ሩሲያ አውሮፓን ያወድማል የተባለውን ኒኩሌር ለመጠቀም እየተገደደች ነው መባሉም እጅግ ያስደነገጠ ሆኗል። ሩሲያ ኒኩሌር ለመጠቀም ከተገደደች ከምድረ ገጽ ድምጥማጣቸው የሚጠፉ ሀገራት አሉ ሲሉ ቭላዲሚር ፑቲን ተናግረዋል። ሶስተኛው የዓለም ጦርነት ቢነሳ ሁሉም የአውሮፓ ሀገራት በፍጹም የሩሲያ የኒኩሌር ጦር መሳሪያ መከላከል አይችሉም ያሉት ቭላዲሚር ፑቲን የአውሮፓ ሀገራትና አሜሪካ ያላቸው የኒኩሌር ጦር መሳሪያ አንድ ላይ ተደምሮ የሩሲያ የኒኩሌር ጦር መሳሪያ በብዛትም በአቅምም ይበልጣል ብለዋል። ሩሲያ ከአሜሪካና ከአውሮፓ የሚበልጡ ብዙ የኒኩሌር መሳሪያ አላት ሲሉ ማክለዋል። ፈጣሪ የሶስተኛው ዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁኝ። ነገር ግን አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉትን ጦርነት ሩሲያን እንዳይነካት መጠንቀቅ አለባቸው፣ ያለበለዚያ ሩሲያ ወደ ጦርነቱ ትገባለች ብለዋል። ሩሲያና አሜሪካን የኒኩሌር ጦር መሳሪያ ቅድመ ማስጠንቀቂያ ሲስተም ያላቸው ሲሆን ይህ ቅድመ ማስጠንቀቂያ የኒኩሌር ጦር መሳሪያ ፍንዳታ እንዳይጀምር ወይንም እንዲቆም ልየታን ያደርጋል። ነገር ግን የአውሮፓ ሀገራት ይህ ሲስተም የላቸውም። የሩሲያ የኒኩሌር ኃይል አሜሪካ በሁለተኛው ዓለም ጦርነት ወቅት በጃፓን በሂሮሺማና በናጋሳኪ ከተሞች ከጣለችው የአቶሚክ ቦምቦች 10 እጥፍ ይበልጣል። ስለሆነም ሩሲያ የኒኩሌር መሳሪያን እንድትጠቀም ከተገደደች አንዳንድ ሀገሮች ከዚህ ምድር ላይ ድምጥማጣቸው ይጠፋል ብለዋል ቭላዲሚር ፑቲን። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች ተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።